ሰላም ፋሚሊ እንደምን ቆያችሁልኝ? ዛሬም በሌላ ሚክሲንግ ክላስ መጥቻለሁ ማለት ነው። ዛሬ ሚክስ የምናደርገው ቮይስ ስትሪንግ ይሆናል ማለት ነው። ለዋልዝ የምንጠቀመው አልፎ አልፎ ሌሎች ቦታዎች ላይ ችካ፣ ዲስኮ አንዳንድ ቦታዎች ላይ እንዴት አድርገን እንደምንጠቀም አሳያችኋለሁ ማለት ነው። ዛሬ ማሳያችሁ ሚክሲንጉንና እንዴት ምን አይነት ቦታ ላይ መጠቀም እንዳለባችሁ ቴክኒክ አሳያችኋለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ትችላላችሁ። የዚህ ቻናል ደግሞ ቤተሰብ የሆናችሁ ቪዲዮ ላይክ፣ ሼር በማድረግ ጀምሩልኝ። ኦንላይን ክላስ ስለተጀመረ ምዝገባ ሊጠናቀቅ ስለሆነ ስክሪን ላይ ባለው ስልክ ቁጥር ከሀገር ውጭ ከሀገር ውስጥ ያላችሁ መመዝገብ ትችላላችሁ ማለት ነው። ቀጥታ ወደ ዛሬ ክላሳችን እንሄዳለን። ምን ጊዜ መጀመሪያ ደረጃ ላይ ቮይስ ሚክስ ለማድረግ ስንነሳ ቮይሶችን ሰሌክት ማድረግ ነው ቀዳሚ ስራችን። ስለዚህ እዚህ ጋር ራይቷን ላይ ካበራን በኋላ እዚህ ጋር ስትሪንግ ላይ ትመጡና ትነኩታላችሁ። ከዛ በኋላ አሌግሮ የሚለው ላይ ሰሌክት ታደርጉታላችሁ። ለእናንተ ፓርት 1 ላይ እንዲመጣላችኋል። ወደ ጎን አድርጋችሁ እዚህ ጋር ፓርት 4 ላይ አድርጉት። እዚህ ጋር ባሉት ወደ ጎን አድርጋችሁ ፓርት 4 ላይ አድርጉት። ከዛ በኋላ አሌግሮ የሚለውን ሰሌክት አድርጉት። እሱን ሰሌክት ካረጋችሁ በኋላ ኤግዚት ብላችሁ ትመለሱና ራይቱ ላይ ትመጡና እዚህ ጋር አሁንም ስትሪንግ ውስጥ እንገባለን። ከዛ በኋላ ስትሪንግ ውስጥ ከገባን በኋላ አፕ እንለውና ከዛ እዚህ ፓርት 2 ላይ መተን ሌጋሲ የሚል ውስጥ እንገባለን። ሌጋሲ ውስጥ ከገባን በኋላ እዚች ጋር እንደምታዩት ስትሪንግስ የሚል አለ። እሱ ጋር መተን እነካለን። ከዛ በኋላ ፓርት 2 ላይ እንሄዳለን። ከዛ ኦርኬስትራ ኤንድ ሆርንስ ሚለውን ሴሌክት እናደርገዋለን እዚህ ጋር ማለት ነው። ይህን ሴሌክት ካረግነው በኋላ ኤግዚት ብለን እንወጣለን ከዚህ። ከዛ ምን ጊዜም ቀዳሚ ስራችን ባላንስ ማድረግ ነው። ስለዚህ አሁን ቮይሱን መርጠነዋል። ስለዚህ አሁን ባላንስ እናደርጋለን ማለት ነው። እዚህ ጋር ትመጡና ባላንስ ማድረጊያው ላይ ሁለቱንም 127 እናደርገዋለን። ውስጥም ባላንስ ስለምናደርገው ይሄን እዚህ ጋር 127 እናደርገዋለን። ምን ጊዜም እንደምነግራችሁ ትንሽ ስቴፕ ሄድ ካላችሁ በኋላ እዚህ ጋር ሴቭ ማድረግ እንዳትረሱ። ቮይሱን አንድ ቦታ ላይ መርጣችሁ ከ8 ውስጥ ሴቭ አድርጉ። ከዛ በኋላ እዚህ ጋር ሚክሰር የሚል በተን ላይ እንሄዳለን። እዚች ጋር ሚክሰር ላይ እንገባና እንዲህ ያመጣላችኋል። እናንተ ሚክሰር ኮንሶል ፓነል ይላል። ከዛ ታቡን ወደ ጎን እናደርገውና እዚች ጋር ታቧን ምን ላይ እንሄዳለን? ቱል ላይ እንሄዳለን። መጀመሪያ ደረጃ ላይ እዚህ ጋር ሚክስ ሳይደረግ እንስማው ድምጹን። ሚክስ ምናምን ሳይደረግ ይሄን ይመስላል ቮይሱ። ትንሽ ደባሪ ድምጽ ነው። ስለዚህ አሁን እዚህ ጋር ኦክታቭን እናስተካክለዋለን። እዚህ ጋር ራይቱ ላይ ያለውን ኦክታቭ ላይ እዚህ ጋር ትነኩና ሲያቀልምላችሁ እዚህ ጋር -1 እናደርገዋለን እና እዚህ ጋር ኦክታቭን -1 ካረግነው በኋላ ድምጹን እንስማ። አሁን አይታችኋል? አሪፍ መጥቶልናል። ብዙውን ጊዜ እነዚህ ስትሪንግ ምናምን ባላንስ መደረግና ኢፌክት ነው በተለይ የሚፈልጉት። ስለዚህ ዛሬ ባላንስና ኢፌክት ብቻ ነው የምንሰጠው ማለት ነው ለዚህ ቮይስ። ስለዚህ እዚህ ጋር ከጨረስን በኋላ -1 መሆኑን ቼክ አድርጉ። ኦክታቭ ወደ ጎን እናደርግና ኢፌክት ላይ እንመጣለን። ዋናው ስራ እዚህ ጋር ስለሆነ ማለት ነው። ከዛ እዚች ጋር በጂ ስትሬት እነካውና ጂን ታይፑን እንመርጣለን። እዚህ ጋር ታይፑን እዚህ ጋር ሪቨርብ የሚለውን እነካዋለን። ከዛ በኋላ እንወርድና ሃልፍ 5 እናደርገዋለን ማለት ነው። እናንተ ቤስት የምትሉትን ማድረግ ትችላላችሁ። የራሳችሁን ዋው ይሄ አሪፍ ነው የምትሉትን ኢፌክት ሳውንዱን የሰማችሁ መለማመድ ትችላላችሁ እየቀያየራችሁ ማለት ነው። ስለዚህ አሁን ሃልፍ 5 ላይ አረገዋለሁ። ከዛ ኤግዚት ብለን እንወጣለን። ከዛ በኋላ እዚህ ጋር ሃልፍ 5 ላይ ካረኩት በኋላ ምን ማድረግ ነው ቀጣይ ስራችን? ባላንስ ማድረግ ማለት ነው። ሁለቱንም ራይት ዋንንም ራይት ቱንም ምን እናደርገዋለን? 50 እናደርገዋለን ማለት ነው። 50 ይሄንንም 50 ይሄንንም 50 እናደርገዋለን። 50 እናደርገዋለን። ከዛ ስሙት አያችሁ
አሁን በአሪፉ መጥቶልናል። ከዛ በኋላ እዚህ ጋር ራይት 1 እና ራይት 2 እቺ ዲኤስፒ 24 የምትለው 36 36 መሆናቸውን ቼክ አድርጉ። ከዛ ኢኪው ደግሞ 00 መሆኑን ቼክ አድርጉ። እዚህ ጋር ትመጡና ኢኪው ራይት 1ም ራይት 2ም 00 መሆኑን ቼክ አድርጉ። ከዛ እዚህ ጋር ቼክ ካደረጋችሁ በኋላ ኤግዚት ብላችሁ ትወጡና ባላንስ ሰርተን ነው አሁን የምንጨርሰው እና እዚህ ጋር አሌግሪ የሚለውን እነካዋለን። ከዛ በኋላ እዚህ ጋር እንመጣና ቮይስ ሴት የምትላለች እሷን አንዴ ክሊክ እናረጋታለን። ከዛ እንደዚህ ይመጣላችኋል። እኛ ባላንሱን የምናስተካክለው እዚህ ጋር 112 የሚለውን 97 አድርጉት። 97 እናደርገዋለን ራይት ዋንን ማለት ነው። ከዛ እዚህ ጋር ሌላ ነገር ምንም አትነካኩም። ከዛ ኤግዚት ብለን እንወጣለን። ከዚህ ኤግዚት ብለን ከወጣን በኋላ እዚች ጋር ኦርኬስትራ ኤንድ ሆርንስ የሚለውንም ትነኩትና በተመሳሳይ መልኩ ቮይስ ሴት የሚለውን እነካዋለን። ከዛ በኋላ ባላንሱን ደግሞ ይሄ 127 እናደርገዋለን። ከዛ በኋላ ኤግዚት ብለን እንወጣለን ማለት ነው። ስለዚህ አሁን ሚክሳችንን ጨረስን በቀላሉ። አሁን በአሪፉ መጥቶልናል። ከዛ ልክ እንዲህ ከጨረሳችሁ በኋላ እዚች ጋር ሴፍ ታደርጉታላችሁ። አንድ ቦታ ላይ ሴፍ ታደርጉትና አሁን ምንድነው ማሳያችሁ የመጀመሪያውንና ሚክስ የተደረገው ቮይስ ልዩነቱን አሳያችኋለሁ። በመቀጠል ደግሞ እንዴት መጫወት እንዳለባችሁ አንድ ቴክኒክ አሳያችኋለሁ። የራሳችሁን ክሬቲቪቲ እንዴት እንደምትፈጥሩ ማለት ነው። የትኛውም ስታይል ላይ ስትጫወቱ መጠቀም ትችላላችሁ ማለት ነው ይሄን ቮይስ። ስለዚህ እኔ አንድ ስታይል ተጠቅሜ የተጫወትኩ ላሳያችሁ እና እዚህ ጋር ቮይሱን ሴቭ አድርገን ጨርሰነዋል እንደምንሰማው። ከዛ እኔ ስታይል ልምረጥና ዲስኮ ስታይል መርጬ እንዴት እንደምትጠቀሙ አሳያችኋለሁ ማለት ነው። ይሄን ቮይስ ማለት ነው። እዚህ ጋር ሰሌክት ላድርግና እንዴት መጠቀም እንዳለባችሁ ላሳያችሁ ነው። የራሳችሁን ክሬቲቪቲ መፍጠር ነው፣ ሌላ ነገር የለውም። እና ይሄን ቮይስ እዚህ ጋርም ስላሰርኩት ላሳያችሁ። ቱ ላይ አስሬያለሁ ሚክስ ያደረግነው አይታችኋል። እዚህ ጋርም አስሬዋለሁ። ስለዚህ አሁን ምን አደርጋለሁ እኔ ከሌላ ቮይስ ጋር እንዴት አጣምረን እንደምንጫወት ነው ማሳያችሁ። ስለዚህ አሁን የተጫወትኩ ላሳያችሁ። አሁን እንደዚህ እንዳሳያችሁ በዚህ መልኩ አርጋችሁ የሆነች ፓርት ላይ አስገብታችሁ ደግሞ በብዛት መታወቁት አሁን ዲስኮ ላይም ራሱ እቺን እንደዚህ አይነት ነገሮችም አሉ። ዋልዝ ላይ እንጠቀመዋለን። ችክችክታ ላይም የሆነች ፓርት ላይ እንጠቀማታለን። መንደርደሪያ እንደዛ አርገን ገብተን እንጠቀመዋለንና ስለዚህ በዚህ መሰረት መጠቀም ትችላላችሁ። አሁን ይሄ ሚክስ የተደረገው ቮይስ ነው ማለት ነው። ለምሳሌ ዝም ብዬ አንድ ቮይሱን ሰሌክት አድርጌ ሚክስ ያልተደረገውን ልዩነቱን ላሳያችሁ፣ ምን ያህል ልዩነት እንዳለው አሳያችኋለሁ ማለት ነው። ስለዚህ በዚህ መልኩ እናንተ ሚክስ አድርጋችሁ መጠቀም ትችላላችሁ ለማለት ነው። ስለዚህ እዚህ ጋር ምንም ሚክስ ሳይደረግ አሳያችኋለሁ ማለት ነው። ከዛ ያው አይታችኋል እንዴት እንደሚያስጠላ። ባላንስ አልተደረገም፣ ሚክስ አልተደረገም። ግን ሚክስ የተደረገው ይሄን ይመስላል።
እንደምታዩት በዚህ መልኩ ሚክስ አድርጋችሁ መጠቀም ትችላላችሁ ማለት ነው። ዛሬ ክላሳችን ይሄን ይመስላል። ቴሌግራም ቻናላችንን ጆይን አድርጉ። የተለያዩ ትምህርታዊ ነገሮች ይለቀቁባችኋል። ስለዚህ ኪቤኪ 7 ጊታር የሚለውን ቴሌግራም ቻናል ጆይን ማድረግ እንዳይረሳ። በቀጣይ በአዲስ ቪዲዮ እንገናኛለን። ተባረኩልኝ።